ለኃጢአተኛ ወደ ዳኛው ልጅሽ ወደ ጌታዬ ወደ ኢየሱስ ክርስቶስ ጸሎቴን ታሳርጊ ዘንድ እለምንሻለሁ። የስግደትን ሥቃይ የምታውቂ አንቺ ብላቴና አንቺ ቅድስት ሆይ ለኃጢአተኛ ወደ ዳኛዋ ደቀ መዝሙርሽ ጸሎቴን አሳርጊልኝ ዘንድ እለምንሻለሁ። እማ ፍቅር ልጅሽን ይዘሽ ተሰጠሽ በሰው ቤት ውሃ ስለምኝ ፊት ያዞሩብሽ እኔ አንዱ ነኝ። ልጅሽ ተጠምቶብሽ እኔ ግን አንዱ ነኝ። አንዱ ለድሃ ማላስብ ለአዛውንት ማላስብ እኔ አንዱ ነኝ። እናቴ እማ ብርሃን እማ ብዙኃን የጻድቃኔ ዕንቁ አትለይኝ አትለይኝ እናቴ። እኔ ኃጢአተኛ ምሕረት ማይገባኝ ነኝና አትራቂ። ታምሜ በደዌ ተይዣለሁና የኃጢአት ሰንሰለት እግሬን አስሮኛልና እናቴ ቅርቤኝ። ጸሎቴን አሳርጊም አምላክ። አውቃለሁ ምሕረት ማይገባኝ ነኝ። ጸሎቴን አሳርጊ አዛኝቱ። በመጨረሻው ዘመን ሰዓቱም ደረሰ። ንስሐ የመግባቴ ሰዓቱም ቀርቧል። በቃ ይበቃኛል። በቃ ጫቱ ይበቃኛል። በቃ ሲጃራው ይበቃኛል። በቃ ሱሩ ይበቃኛል። በቃ ማሪኑ ይበቃኛል። በቃ ሁሉም ነገር ይበቃኛል። ምን ያደርግልኛል? ነገ እገባለሁ አልልም። ዛሬውኑ ሄጄ ንስሐ ገብቼ ክርስቶስን እቀበላለሁ። እሱ ይቅር አይደለ? እስከ ዛሬ ለበደሉት ይቅር ይለኛል። በቃ ይበቃኛል። ሁሉ ነገር ይበቃኛል። በየጭፈራ ቤት መመላለስ ይበቃኛል። በየመጠጥ ቤቱ መመላለስ ይበቃኛል። ከእንግዲህ በኋላ አርጅቻለሁ። ይሄ ስጋ ከንቱ፣ ይሄ ልብስ ከንቱ። ነፍሴ ወይ ዋላ ለጌታሽ ተገዢ፣ ለአምላክሽ ተገዢ። ተይ እባክሽ፣ ተይ ይበቃሻል። በየጫት ቤት መመላለስ ይበቃሻል። በየሽሻ ቤቱ መመላለስ ይበቃሻል። ተይ ነፍሴ ወይ ተይ፣ ተይ ይበቃሻል። ተገዢ፣ ተይ፣ ተይ ንስሐ ግቢና ወደ ቤተ መቅደሱ ተመላለሽ። ይበቃሻል ነፍሴ ወይ ይበቃሻል። ዲያብሎስ ከጌታ የነጠቅኳት ነፍስ ብሎ በየገሃነሙ እንዳይጥልሽ ተጠንቀቂ ነፍሴ ወይ ተይ፣ ነፍሴ ተይ፣ ተይ፣ ተይ ነፍሴ ወይ ለአምላክሽ ተገዢ ነፍሴ ወይ። አሮጊት አንቺ አሮጊት ስሉሽ ነፍስሽን ወጣት አድርጊ። አንቺ ሽማግሌ ሲሉት ነፍስን ወጣት አድርጋት። እች ዓለም ጠፊ ናት። እች ዓለም ጠፊ ናት። አቅም ለደከመ ወዲህ ጥቅም የለም። ንስሐ ግቡ። እግዚአብሔርን ማረን ይቅር በለን በሉ። ወደ ልጅነታችሁ ንጹህነት ተመለሱ። እች ዓለም ዛሬ እንሙት ነገ እንሙት አናውቅምና እኔ እስከ እርጅናዬ እስካሁን ንስሐ አልገባሁምና ነፍሴን አሸንፌ ዛሬ ንስሐ አልገባም። ንስሐ ግቡ። ጌታችሁን ፈልጉ። ጻድቃን ሰማዕታት መቼ ወደኛ እንደሚላኩ አናውቅምና ስጋችሁን አሸንፋችሁ ለነፍሳችሁ ተገዙ። ጌታዬ ሆይ ይቅር በለኝ። አምላኬ ሆይ ማረኝ፣ ማረኝ። እናቴ ቅድስት ድንግል ማርያም መብርሃን ሆይ ጸሎቴን ልመናዬን ወደ ጌታ ወደ ኢየሱስ ክርስቶስ አድርሽልኝ። የስግደቷ ንጉሥ እናቴ እማ ፍቅር አደራሽን፣ አደራሽን። ሁሉም ነገር ይበቃኛል። ሁሉም ነገር የምድራዊ ሕይወት ይበቃኛል። የሰማዩን መርጫለሁ። ንስሐ ግቡ፣ ንስሐ ግቡ። መንግሥተ ሰማያት ቀርባለችና ንስሐ ግቡ።
እቺ ዓለም ጠፊ ናትና ንስሐ ግቡ። እቺ ዓለም ከንቱ ናትና ስጋና ደሙን ተቀበሉ። እቺ ዓለም ማሸብረቅ ሱሪው መልበሱ መቋቋሉ አይጠቅምምና ንስሐ ግቡ። አንተም ወንድሜ በየጭፈራ ቤት መመላለስ በየጫፍ ቤት መመላለስ አይጠቅምምና ንስሐ ግባ። ንስሐ ግቡ። ንስሐ ግቡ። ተናግሬያለሁ። ንስሐ ግቡ። ለጽድቅ መንገድም ተመላለሱ። መምህራችሁን ስሙ። እቺ ዓለም ጠፊ፣ እቺ ዓለም ከንቱ፣ ጻድቃን ሰማዕታት እቺ ዓለምን ንቀው ነው ለመንግስተ ሰማያት መስዋዕት የሆኑት። ንስሐ ግቡ። ትሰሙ እንደሆነ ንስሐ ግቡ። አንቺ አሮጊት አገባሽም አትበሉ። አንተ ሽማግሌ አገባህም። አንተ መምህር አገባህም። አንተ አስተማሪ ስለራስህ ማጣቅ። አንተ መምህር አጭበርባሪ ነህ አትበሉ። ንስሐ ግቡ። አንድ መምህር አንቺ ልጅ ንስሐ ግቢ ብሎ ብለኝ አንተ አገባክም ብለው እሱ ይጸድቃል። እናንተ ግን ኃጢአተኛ ናችሁ። ሰው ሲበድላችሁ እንደ ሉቃስ ጌታ እንደጠየቀው ሉቃስ 14:17 ላይ እንደተናገረው በቀን 7 ጊዜ ይቅርታ በሉ። ልክ እንደ ቅዱስ ዳዊት በቀን 7 ያመሰግንሃለሁ እንዳለው እናመስግን እግዚአብሔርን። በቀን 7 እንኳን ባይሳካ የልብ መሻት የሚያውቀው እሱ ነውና ንስሐ ግቡ። ጸልዩ። ከዛሬ ጀምሮ ንስሐ ግቡ። እኔ አርጅቻለሁ። ይሄ ልብስ ከንቱ፣ ይሄ መልክ ከንቱ አፈር ነው። ንስሐ ግቡ። ንስሐ ግቡ። ንስሐ ግቡ። መንግስተ ሰማያት ቀርባለችና ንስሐ ግቡ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለከበረ መስቀሉ። ይቆየኝ። እኔ ባጠፋሁበት ኢየሱስ ክርስቶስ ይሙላበት። አመሰግናለሁ። በእውነቱ ክብራትና ክብራን ውድ እንግዶቻችን እንኳን ደህና መጣችሁ። ፕሮግራሙን ስትከታተሉ የነበራችሁ እጅግ በጣም ደስ በሚል ሁኔታ እህታችን መቅዲ የህይወትን አንድ ገጽ በሚያስመለክት ሁላችንም ወደ እግዚአብሔር ቤት እንደምንመለስ በስጋ ደሙ እንደምንመላለስ አጠር ባለ ጭውውት መልክ አስተምራናለች። እግዚአብሔር አምላክ የአገልግሎት ዘመንሽን ከፍ ያደርግልን፣ ከቤቱ አትንጠፊብን እያልን እንግዲህ አዲስ የመጣችሁ እንግዶቻችን ስለተቀላቀላችሁን እጅግ በጣም እናመሰግናለን። እግዚአብሔር ያክብርልን። ፕሮግራሙ እስካሁን ድረስ እንዲቀጥል ያገዛችሁ ሼር፣ ኮፒ ሊንክ እያደረጋችሁ ከጎናችሁን የነበራችሁ ውድ ቤተሰቦቻችን እጅግ በጣም ላቅ ያለ ምስጋናችንን እያቀረብን የጽድቅ መንገድ ማህበር ሀያል ሚዲያ የተባለ ታላቅ ሚዲያ አላቸውና ይህንን ሚዲያ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ በትህትና እንጠይቃለን። እንግዲህ አገልግሎታችን አሁንም ይቀጥላል። የተለያዩ ፕሮግራሞች ስለሚኖሩ አብራችሁ እንድትቆዩ ከወዲሁ በትህትና እንጠይቃለን። ቃል ፈገግታዋ ይልቃል። የጽድቅ መንገድ ማህበር የሁላችንም የህይወት በር ነውና ኑ ይላችኋል። ስለመጣችሁ ስላገለገላችሁ እጅግ በጣም ደስ ተሰኝተናል። አሁንም እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ ከወዲሁ በትህትና እንጠይቃለን። እግዚአብሔር ያክብርልን። ወደ ቀጣይ መርሃ ግብር እሺ ሰላም ክርስቶስ በድጋሚ ከሁላችሁም ጋር ይብዛላችሁ። አዲስ የመጣችሁ ካላችሁ እንደያላችሁበት ሰዓት አቆጣጠር እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን እስከዚህ ሰዓት ደረሳችሁ። ሰላም ክርስቶስ በያላችሁበት በድጋሚ ይብዛልን። እውነት ለመናገር ለነበረን ጊዜና ሰዓት ከልብ እናመሰግናለን። አሁን ፕሮግራማችን እንደቀጠለ ነው። ስነ ጽሁፍ እና ግጥም ያላችሁ እንዲሁም ደግሞ መዘመር ፈልጋችሁ የዝማሬው ጸጋ ኖሯችሁ በፍርሃት ያላችሁም ገብታችሁ እንድትዘምሩ እድሉን እንሰጣችኋለን። አሁን ግን መምህራችን ስለተገኙ ወደ ትምህርት ፕሮግራማችን አሁን ቀጥታ ሄደው ወደ መምህራችን ነው ማለት ነው። ቪዲዮአችሁን ሳታጠፉ በትህትና እንዲሁም ደግሞ ከገስት ውጪ ያላችሁ ታፕ ሊንክ ሼር እያደረጋችሁ መምህራችንን ፎሎ እያደረጋችሁ እባካችሁ እስከ ፕሮግራማችን ፍጻሜ ድረስ እንድትቆዩ እያለን በትህትና ጠይቃለን። ቪዲዮ ባታጠፉ ይመረጣል ማለት እወዳለሁ። ስለነበረን ጊዜ እግዚአብሔር ያክብርልን። አመሰግናለሁ። መምህራችን እንዴት አሉ? እንኳን ደህና መጡ። እንዴት አመሹ? በጣም ይቅርታ፣ አንድ ማሳሰቢያ ማስተላለፍ እፈልጋለሁ። እዚህ ያላችሁ ሁላችሁም እንግዶቻችን የሌላ እምነት ተከታይ የሆነ ኮሜንት ስታዩ እባካችሁ ምንም አይነት መልስ ባለመስጠት እንድትተባበሩንና ማህበራችንን በትህትና ማህበራችንን በዝም በማለት መልስ በመስጠት እንዲታወቅ ከወዲሁ እንድታግዙ
ከልብ እንጠይቃለን። ምንም አይነት ኮሜንት ባትጽፉ ትምህርቱን እንድትከታተሉ አገልግሎቱን ብቻ ትኩረት እንድታደርጉ በእግዚአብሔር ስም በትህትና እንጠይቃለን። እግዚአብሔር ያክብርልን፣ ማምላክ ታክብርልን። መልካም ቆይታ። ረሳችሁ? መምህር እሺ፣ ወደ መርሃ ግብራችን መሄድ እንችላለን። አይሰማም? ቃል አይሰማም? ይሰማል መምህር። እንችላለን። ርዕስ ለመጻፍ ስለፈለኩኝ ነው እኔ። እሺ፣ የባለፈው ርዕስ ነው ቅዳሴ፣ የቅዳሴ ጸሎት ከሌሎች በምን ይለያል የሚለው። ከሌሎች ልዩ የሚያደርገው ቅዳሴ ምንድነው በሚለው በባለፈው ርዕስ ውስጥ ነው የምንቀጥለው። 7 ነጥቦችን አይተን ነው የቆምነው። ዛሬ ከቆምንበት እንቀጥላለን ማለት ነው። እንግዲህ ባለፈው ቅዳሴ ከሌሎች ጸሎቶች ቅዳሴ በምን ይለያል ብለን የተወሰኑ ነጥቦችን አንስተን ተመልክተናል። የምታስታውሱ ካላችሁ ወደ 7 ነጥቦችን አይተናል። ወደኋላ ልመለስም። ዛሬ 8ኛውን ነጥብ እንቀጥላለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ወለዘአብጽሐነ እስከዛቲ ሰዓት። ይትባረክ አምላክ እግዚአብሔር አባዊነ ለዚህ ሰዓትና ለዚህ ደቂቃ ያደረሰን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ዛሬ 8ኛውን ነጥብ እናያለን። ቅዳሴ ከሌሎች ምናልባት መሀል ላይ ብዙ የመጣችሁ ሰዎች ስላላችሁ ያው የደረሳችሁበት ላይ ልትመገቡ ትችላላችሁ። ከመጀመሪያው ጀምሮ የሚከታተሉ ደግሞ ብዙ ስላተረፉ እነሱም ይቀጥላሉ። መሀል ላይ የተሰባሰባችሁ እንግዲህ ከደረሳችሁበት ማዕድ ትቋደሳላችሁ ማለት ነው። ስርዓተ ቅዳሴ ነው የጀመርነው። ብዙ ክፍሎችን ሄደናል። ኦልሬዲ ወደ ምዕራፍ 2 ልንገባ ትንሽ ነው የሚቀረን ማለት ነው። ስለዚህ ሌሎች ጸሎቶች ቅዳሴን የሚለየው ምንድነው ብለን 7 ነጥቦችን አስቀምጠናል። ዛሬ 8ኛውን ስናይ ከቅዱሳን ጋር ህብረት የምንፈጥርበት ነው። ከሌሎቹ ጸሎቶች ቅዳሴን የሚለየው ከቅዱሳን ጋር ህብረት የምንፈጥርበት ነው። ማን? እኛ። ከማን ጋር ነው ህብረት የምንፈጥረው? ከቅዱሳን ማለት ነው። ከቅዱሳን ጋር ህይወት የምንፈጥርበት ነው። ለዚህ ነው እና የሥርዓተ አምልኮ አምዶች ማለትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሥርዓተ አምልኮ አምዶች 2 ናቸው። አምድ ማለት ምሰሶ አይደል? አምድ ማለት ምሰሶ ነው እና የሥርዓተ አምልኮ አምዶች 2 ናቸው። የመጀመሪያው መስዋዕት ነው። በደንብ ያዙ። መስዋዕት ነው። በሥርዓተ አምልኮ ላይ የመጀመሪያው በቅዳሴ ሥርዓተ አምልኮ ላይ አምዶቹ 2 ናቸው። የመጀመሪያው ምንድነው ያልኳችሁ? መስዋዕት ነው። መስዋዕት ነው የሚቀርበው መስዋዕት። ይሄ ስጋዬ ነው ይሄ ደሜ ነው ያለው ክርስቶስ ያለው መስዋዕት ነው። ሁለተኛው ደግሞ ክህነት ነው። ለምንድን ነው እንደዚህ የምንለው? መስዋዕት ብለን ክህነት ለምንድን ነው የምንለው? አሁን ፕሮቴስታንቱ እየተበጣበጠ ያለውን ልክ መሰረት የሌለው ትምህርት ላይ እንዳለ የምታዩት እነሱ ያሉበት የትምህርታቸው መሰረትና የሃይማኖታቸው መስራችም ስለማይታወቅ ማለት ያው የምናውቀው ሉተር ነው። እሱን ተከትሎ ነው የመጡትና የክህነት አገልግሎት በሌለበት ምንም አይነት የሃይማኖት ስርዓት ሊከናወን አይችልም። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለተኛው የሥርዓተ አምልኮ አምዶች ከሚባሉት ሁለተኛው ክህነት ነው። ክህነትን ከመስዋዕት ጋር እናያይዛለን። መስዋዕቱን የሚሰዋው ክህነት ያለው ሰው መሆን አለበት በቤተክርስቲያናችን። ስለዚህ ሁለተኛው ክህነት ነው። በመሰረቱ ክህነት የሚሰጠው መስዋዕት እንዲሰዋበት ነው፣ ሌላ ነገር አይደለም። የመጀመሪያው ክህነት የሚሰጠው ልብ ብላችሁ ስሙ፣ መስዋዕት እንዲሰዋ ነው።
ክህነት የሌለው ሰው መስዋዕት መሰዋት አይችልም። ምክንያቱም ያለ ክህነት መሰዋት አይቻልም። በቤተክርስቲያናችን ያለ ክህነት መስዋዕት አይሰዋም። ያለ መስዋዕት ደግሞ እግዚአብሔርን ማምለክ አንችልም። አያችሁ፣ ተቃራኒ ይመጣል ደግሞ። ያለ መስዋዕት እግዚአብሔርን ማምለክ አንችልም። ክህነት የሌለው ሰው ደግሞ መስዋዕት መሰዋት አይችልም። እና ለአዳም ከተሰጡት 7 ሀብታት ለአዳም 7 ሀብታት ተሰጥተዋል። ጥያቄና መልስ እናድርግ አይደል? ለአዳም የተሰጡ 7 ሀብታት ውስጥ ገስት ላይ ያላችሁ ጠይቃለሁ። ሬዲ ሁኑ። አንድ ሰው ጠርቼ ጠይቃለሁ። ለአዳም 7 ሀብታት ተሰጥተዋል። መቅዲ የማርያም ከ7ቱ ሀብታት ሁለቱን ንገሪኝ። መምህር እኔ አልተማርኩም፣ አልፎኛል። እሺ ሚውት አድርጊ። ከታች እንዳትጽፉ ጥያቄና መልስ ስለሆነ ቲቸር እንደ ስቱደንት ሰንተር ነው፣ ተማሪ ነው ትኩረት የሚያደርገው። ግን እኔ ብዙ ጊዜ ትምህርት ላይ ነው እንጂ ጠይቄ አላውቅም። ለአዳም 7 ሀብታት ተሰጥተዋል። ከታች እንዳትጽፉ አደራ። ገስት ላይ ያሉትን ነው የምጠይቀው። እሺ ከ7ቱ አንድ የሚጠራልኝ ገስት ላይ የእናት ፈንታ አንድ እስኪ ንገሪኝ። ለአዳም ከተሰጡ 7 ሀብታት መምህር ይቅር በሉኝ፣ ነው ዛሬ ነው ሲጀመር የመጣሁት፣ አልተማርኩም። እሺ ሶስተኛ ሰው ጠይቃለሁ። ማራማዊት ማራማ ለአዳም ከተሰጡ 7 ሀብታት አንዱ ገነት፣ ሕይወት፣ ሀብተ ሕይወት፣ ሀብተ ገነት ተምረሻል? እንደዛ የት ነው ያስተማረው? ማን ነው መምህሩ? ጎሽ ቃልዬ ብዙ ኃላፊነት ተጥሎብሻል። እንግዲህ በደንብ ያዣችሁ። እሺ እና እንመለሳለን። አሳይመንት ነው። ለአዳም የተሰጡት 7 ሀብታት አሉ። እነዛን በደንብ ጠይቃችሁ 7 ሀብታትን ይዛችሁ እሺ። እና ከተሰጡ 7 ሀብታት መካከል አንዱ ሀብተ ክህነት ነው። ለአዳም ሀብተ ክህነት ተሰጥቷል። እና ይሄ ለአዳም ሀብተ ክህነት የተሰጠ ሲሆን አዳም ከተፈጠረበት ማለትም በገነት መኖር ከጀመረበት ሰዓት ጀምሮ እግዚአብሔር ያለ ክህነት ተመልኮ አያውቅም። አያችሁ፣ የሚገርም ነው። አዳም ሲፈጠር ከገነት ለአዳም አንዱ የተሰጠው ሀብተ ክህነት ነው። አያችሁ፣ እና እግዚአብሔር ያለ ክህነት ተመልኮ አያውቅም። አያችሁ፣ ኋላም ቢሆን ከአዳም በኋላም ቢሆን ከአዳም በወረደው ትውፊት መሰረት በአርስተ አቦ የክህነት አገልግሎትና ጸሎት ምልጃ ሲቀርብ ኖሯል። ለዚህ ምንድነው የምናየው ስንል በሕገ ልቦና ለአርስተ አቦ ምሳሌ በሆነው በመልከ ጼዴቅ ክርስቶስ ማለት በመልከ ጼዴቅ በኩል ተገልጦ እግዚአብሔር በክህነት ሲመሰገን ኖሯል። እና በቅዳሴ ጊዜ ከአርስተ አበው መካከል አንዳንዶቹ መስዋዕታቸው ለአብነት ተጠቅሶ እናገኛለን። በቅዳሴ ጊዜ አያችሁ፣ በቅዳሴ ጊዜ ከአርስተ አበው መካከል ተጠቅሶ አንዳንዶቹን እንመለከታለን። ለአብነት ለምሳሌ ሰራኢው ካህን ህብስቱን ይዞ መንበሩን እየዞረ ከሚጸልያቸው ጸሎቶች ውስጥ አንዱ አምላካችን እግዚአብሔር በምድረ በዳ የአቤልን ቁርባን የተቀበልክ
የኖህ መርከብ ውስጥ የአብርሃምን በሞሪያ ተራራ የኤልያስን በቀርሜሎስ አያችሁ በቀርሜሎስ ተራራ የዳዊትን በኦርና አደባባይ የተቀበልክ የኔን የሃጡን ባሪያ መባ ቁርባን እንደነርሱ ተቀበል እያለ የእነርሱን መስዋዕት በቸርነትህ እንደተቀበልክ የኔን መስዋዕት ቁርባን በምህረት ተቀበለኝ እያለ ይማጸናል ካሁኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አያችሁ። ስለዚህ ቅዳሴ በእነዚህ በሁለቱ ቅድም ባልኳችሁ በሁለቱ የሥርዓተ አምልኮ አምድ ነው የቆሙ የኛ ቤተክርስቲያን አምድ በመስዋዕትና በክህነት ስለዚህ ቅዳሴ ስምንተኛው ከሌሎች አገልግሎቶች ከሌሎች ጸሎቶች ልዩ የሚያደርገው ከቅዱሳን ጋር ህብረት የምንፈጥርበት ስለሆነ አያችሁ። ከቅዳሴ በኋላ ታምረ ማርያም የሚነበበውና ስብከት የሚሰበከው ወንጌል የሚሰጠው ህዝቡ ዘግይቶ ሲመጣ ለህዝቡ ተብሎ ቅርብ ጊዜ የጀመረ እንጂ ቀደም ሲል ታምረ ማርያም ሌሊት ከኪዳን በፊት ሲሆን ስብከተ ወንጌል የሚሰጠው ደግሞ ወንጌል ከተነበበ በኋላ ጻኡ ንዑሰ ክርስቲያን ከተባለበት በኋላ ከመባሉ በፊት ማለት ነበር እና ስለዚህ ከቅዳሴ በኋላ ምንም አይነት የማህበር ጸሎት ማድረግ አይፈቀድም ከቅዳሴ በኋላ ምክንያቱም ከቅዳሴው መስዋዕት በላይ አምልኮ ስለሌለ አይታችሁ ከሆነ ቤተክርስቲያን ውስጥ አንዳንድ ሰው ቅዳሴ እያስቀደሰ በዚህ ጋር ውዳሴ ማርያም ይጸልያል በዚህ ጋር ሰይፈ ሥላሴ ይጸልያል በዚህ ጋር ዳዊት ይጸልያል ቅዳሴ ላይ ናቸው አያችሁ እግዚአብሔር የጸሎት ብዛትን አይደለም የሚሰማው ቅዳሴው በራሱ ወርሺፕ ነው አምልኮ ነው ስለዚህ ከመላእክት ህብረት ጋር ነን ያለው ስናስቀድስ ስለዚህ ከቅዳሴ በፊት ምንም አይነት የማህበር ጸሎት አይደረግም ሥርዓተ ቅዳሴ የአገልግሎት ሁሉ መደምደሚያ ነው ሥርዓተ ቅዳሴ አያችሁ መደምደሚያ የከበረ የጸሎቶች ሁሉ አባት ነው የጸሎቶች ሁሉ አባት ነው ሥርዓተ ቅዳሴ ማለት እንግዲህ ከዚህ የተነሳ ነው ሰራዩ ካህን ታቦቱን በስላሴ አምሳል 3 ጊዜ ታቦቱን እየዞረ ሰራዩ ካህን 3 ጊዜ ታቦቱን እየዞረ ሥርዓተ አምልኮ ያቀርባል ተመልከቱ ቤተክርስቲያን ስንል እንግዲህ በቤተክርስቲያን ውስጥ ነው